የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ የረቶኛ ግዙኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። ዛሬ ደግሞ እግዚአብሔር አምላካችን በማከናችን ተገኝቶ ያስተምረናል፣ ይናገረናል፣ ይገስጸናል። ሃሌሉያ። እስቲ ቃሌን ከማካፈሌ በፊት አጭር ጸሎት እንጸልያለን። ቅዱስ የተባረክ ይህንን ጊዜ ስለሰጠን ተመስገን። እግዚአብሔር ሆይ ቃልን ደግሞ ዛሬ ለኔም ይህንን ለሚሰሙ ወገኖቼ ልከ ልትናገረን ልታስተምረን ቃል እንደሚል ቃሉ ላከ ፈወሳቸውም እንደሚል ቃል ልከ ይፈውሳል፣ ይጠግናል፣ ያድሳል፣ ይታደጋል፣ ያሻግራል፣ ወደ አንተ ያቀርባል። አባት ሆይ ዛሬ ሐሳብህና ቃልህ በእኔ በማልጠቅም ባሪያ አንደበቴን ተጠቅመ ለኔም ለወገኖቼ እንድትናገረን ሐሳብህን ጌታ ሆይ እንድታስተላልፍ በጌታ በኢየሱስ ስም ጌታ ሆይ ቃል ወደኛ እንዳይመጣ የሚዋጋ ተጽዕኖ ኃይሉ አሁን በኢየሱስ ስም የተመታ ይሁን። መስመሩን አየሩን ሁሉ የለቀቀ ይሁን። ከኔም ትይዩ እኔም ከሚሰሙ ወገኖቼ ትይዩ ሁሉ የተከፈተ ሰማይ እንድሰጠን ተጽዕኖ ሁሉ ጌታ ሆይ እንዲለቀን ማንኛውም ተግዳሮቶች ሁሉ ጸጥ እንዲል እግዚአብሔር አምላክ ሆይ አንተ ያለምንም መከልከል አልፈ እንድትናገረን እንድታስተምረን ያም ደግሞ ሰምተ እንድንኖርበት እንድትረዳን አቅም ኃይል ብርታት እንድትሆነን በኢየሱስ ስም ጸለይኩኝ። አባቶ ጊዜው ተጀምሮ እስከሚያልቅ አንተ ተረከብ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። አንደበቴን ሁሉ ቀባ። ተናገር ያልከኝን ብቻ እንድናገር አባቶ አንተ እርዳኝ። ጊዜውን ሁሉ ተረከብ በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው አምላካችን ልዑል እግዚአብሔር ዛሬ ሊናገረን ያሰበው ሐሳቡ ርዕስ የሰጠሁት የእግዚአብሔር ድንቅ ታምራት የሚል ነው። የእግዚአብሔር ድንቅ ታምራት። እግዚአብሔር ድንቅ ታምራትን የሚሰራ አምላክ ነው። አምላካችን በሕይወታችን ውስጥ እውነቴን ነው ካስተዋልን አንዳንዴ ትንሽ ሊመስለን ይችላል፣ ትልቅም ሊሆን ይችላል፣ እናስተውልም ላናስተውል እንችላለን። ግን እግዚአብሔር አምላክ ድንቅ ታምራት በእያንዳንዳችን ሕይወት ውስጥ ይሰራል። አንዳንዴ ከማይጠበቅ ከስንት አደጋ ይታደገናል፣ ሳናቀው ከምናቀው ይታደገናል። አንዳንዴ የሆነ ነገር ሊሆን የነበረውን ነገር ጌታ ጣልቃ ገብቶ ሲያስቀረው እናያለን። እግዚአብሔር ሁሉ ጊዜ ድንቅ ታምራትን የሚሰራ አምላክ ነው ወገኖቼ። መዝሙር በቅንፍ 77 ቁጥር 14 እንደዚህ እያለ ይናገራል። ታምራትን የምታደርግ አምላክ አንተነ ለሕዝብህ ኃይልን አስታወቅካቸው እያለ ይናገራል። እግዚአብሔር ኃያል አምላክ ነው። ታምራትን የሚሰራ አምላክ ነው ወገኖቼ። ታምራትን ድንቅ ታምራትን አምላካችን ያደርጋል። ኢየሱስ ጌታ ነው። እሱ ድንቅ ታምራት የሚያደርግ አምላክ እናመልካለን። እግዚአብሔር አምላካችን ለምን ድንቅ ታምራትን ያደርጋል ወገኖቼ? እግዚአብሔር ዝም ብሎ አይደለም ድንቅ ታምራት ሲያደርግ። እግዚአብሔር ያንዳንዱ የሚያደርገው ነገር አስቦ ካልኩሌት አድርጎ ነው። እግዚአብሔር የሚያደርግበት ምክንያቶች ይኖራሉ። የመጀመሪያው ምክንያት ወገኖቼ ጸሎታችንን ለመመለስ ነው። አንዳንድ ጊዜ እግዚአብሔር በሕይወታችን ጣልቃ እንዲገባ ጸሎታችን እንዲመልስ በተለያየ ርዕሶች ላይ በፊቱ እንጮዋለን ወገኖቼ። እግዚአብሔር ደግሞ ጸሎታችንን ሰምቶ ይመልስልናል። ትንቢተ ኤርምያስ 33:3 ሲናገር ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ፣ ድንቅ ታምራትን አደርጋለሁ። ወደ እኔ ጩህ ጸልይ፣ እኔም ደግሞ እግዚአብሔር አምላክ እሰማሃለሁ መልሳለሁ እያለ ይናገራል በቃሉ በትንቢተ ኤርምያስ 33:3 ነው ወገኖቼ። ወደ እሱ ስንጮህ እግዚአብሔር ሰምቶ ዝም የሚል አምላክ አይደለም፣ ሰምቶ የሚመልስ ጸሎታችንን የሚመልስ አምላክ ነው። ይህ በጣም አንድ ጊዜ የገረመኝ ታሪክ ቆይቷል። አይ ዶንት ኖ 10 ዓመት አካባቢ ይሆናል። እንደዚህ የምንሄድበት ቤተክርስቲያን ነው፣ አሴምብሊስ ኦፍ ጋድ ነው። አንድ ዘማሪት የታወቀ ዘማሪት ናት መታ ልታገለግል በዝማሬ ተጋብዛ መዝሙር እያቀረበች በማዕከል እግዚአብሔር በሕይወቷ ድንቅ የሰራላትን ነገር ትመሰክር ነበር እና እንዲህ ስትናገር ቆይቷል። እንግዲህ ያ ከሆነው ከባለቤቷ ትፋታና ባለቤቷ ደግሞ 4 ልጆቹን ትቶ ጥሏት ይሄዳል እና እቺ ሴት ብቻዋን ነው ልጆቹን የምታሳድጋቸው እና አንደኛዋ ልጇ 12 ዓመት 13 እዛ አካባቢ ይሆናል በዛ ጊዜ ይመስለኛል ድራግ በሚባል ነገር እንዴት እንደዛ ውስጥ እንደገባ እንዴት እንደሆነ በማይታወቅ ሁኔታ ድራግ አዲክት ሆነ። እዚህ ሀገር አሜሪካ ሀገር በጣም ልጆች አምሯቸው በእንደዚያ ነገር ይያዛሉ። ድንገት እንደዚያ ነገር ይገባሉ ወይ ከጎረቤት ከተለያየ ሰዎች ይለምዳሉ። በተለይ መጥፎ አካባቢ የሚኖሩ ከሆነ
ሳያውቁት ከመጥፎ ልጆች ጋር አንጋውት አድርገው እንደዛ ነገር ውስጥ ይገባሉ። ከዛ በኋላ አዲክትድ ሰውነታቸው ያደርጋል። ከዛ ይሞታሉ፣ ኤርሊ ኤጅ ላይ ይሞታሉ። እና ይሄ ልጇ አዲክትድ ሆነ። ከዛ ያለዛ ድራግ መንቀሳቀስ የማይችል ሰውነቱ ይንቀጠቀጣል። ጀስት ኃይለኛ በሽተኛ ሆነ። እና ሐኪም ቤት ስትወስደው ይሄ ልጅ በቃ ኢንስቲትዩት አስገቢው ልጅም የለሽም ይሞታል ብለው ቤተ ዶክተሮች ነገሯት። ከዛ ይቺ ሴት ጌታን የምትወድ ናት፣ የምታገለግል ናት። በእግዚአብሔር ፊት ጌታ ሆይ ምንድን ነው የሚሆነው እያለች በጣም ስትጸልይ እግዚአብሔር መንፈስ እንደዚህ አላት፣ ለ5 ቀን ጾም ጸሎት ያዥለት ለዚህ ብላቴናሽ አላት። በጸሎት በእግዚአብሔር ፊት እሷም ጓደኞቿም ትነግራቸውና አብረው ለ5 ቀን ጾም ጸሎት በእግዚአብሔር ፊት ይዛሉ። ከዛ 1 ቀን አለፈ፣ 2 ቀን አለፈ፣ 3 ቀን አለፈ፣ 4 ቀን 5 ቀን ሆነ። እስካሁን ድረስ ምንም ለውጥ የለም በልጁ ህይወት ላይ። ልክ 5ኛው ቀን ምሽት ላይ እናትየው እንደዚህ መኝታ ቤቷ ትሄድና ጌታ ሆይ 5ኛ ቀን በቃ ሊያልፍ ነው ሁሉ ጾም ጸሎት ይዤ ይኸው ብለኸኝ ልጄ ግን እስካሁን ይኸው በዚህ ስርዓት ውስጥ አለ። ጌታ ሆይ እባክህን ልጄን ፈውስልኝ፣ ልጄን ነጻ አውጣልኝ እያለች የጸልያ ወደ አልጋዋ ትሄዳለች። ከዛ ተኝታ እያለ ልጇ ከመኝታ ቤቷ ይጮሃል፣ ማሚ ማሚ እያለ ይጮሃል። ከዛ ድንግጥ ብላ ከአልጋዋ ትወርድና መኝታ ቤቱ ስትገባ የልጇ ኮምፕሊትሊ ፊቱ ተቀይሯል እና በቃ የእግዚአብሔር ብርሃን እሱ ላይ ይታያል። ከዛ ማሚ ጌታ ኢየሱስ ክርስቶስ ወደ ሩሜ መጥቶ ነካኝ ፈወሰኝ ብሎ በቃ ሲናገር የእግዚአብሔር ኃይል እዛ ክፍል ውስጥ ሞልቶታል። እናትየው ገና ስታይ በቃ ታወቃት አዲስ ነገር ጌታ እንዳደረገ። ከዛ ልጇ ከዛ ጊዜ ጀምሮ ነጻ ሆኖ ቀረ። ጸሎታን ሰምቶ የ5 ቀን ጾም ጸሎታን ሰምቶ እግዚአብሔር አምላካችን ነጻ ወጣት። እግዚአብሔር ጸሎትን የሚሰማ አምላክ ነው ወገኖቼ። በህይወታችን የሆነ የከበደን ነገር ካለ ብዙ አመት የጸለይንበት ዴት ይሆናል ያልነው ካለ ወገኖቼ እግዚአብሔር ጊዜና ሰዓትን ጠብቆ ጸሎታችን ሰምቶ ድንቅ ታምራትን ያደርጋል ወገኖቼ። እግዚአብሔር የሚሰማን ብቻ አምላክ አይደለም፣ ሰምቶ የሚመልስ አምላክ ነው። ለዛ ነው መዝሙር በቅንፍ 77:14 ታምራትን የምታደርግ አምላክ አንተ ነህ እያለ ይናገራል። እግዚአብሔር ታምራትን ያደርጋል። እግዚአብሔር ለምን ድንቅ ታምራትን ያደርጋል? ጸሎታችንን ለመመለስ። ሁለተኛ ደግሞ ህዝቡን ነጻ ለማውጣት። እግዚአብሔር አምላክ ህዝቡን ነጻ የሚያወጣ አምላክ ነው። በመጽሐፍ ቅዱሳችን እስከ የእስራኤል ህዝቦች ብዙ ጊዜ የእስራኤል ህዝቦች ለኔ ትልቅ ምሳሌዎቼ ናቸው። የእስራኤል ህዝቦችን ነጻ ሊያወጣቸው እግዚአብሔር አምላክ ወደ እነሱ መጥቶ ድንቅ ታምራት አድርጓል። ዘጸአት 6:6 ሲናገር ስለዚህም ለእስራኤል ልጆች እንዲህ በላቸው እያለ እግዚአብሔር ለሙሴ ይናገረዋል። እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣቸዋለሁ፣ ከተገዥነታቸውም አድናቸዋለሁ፣ በተዘረጋ ክንድ በታላቅ ፍርድም እታደጋቸዋለሁ። በታላቅ ድንቅ ታምራት አድርጌ ይህንን የግብፅን ንጉስን ሼክ አድርጌ እኔ ነጻ አወጣቸዋለሁ ያለ እግዚአብሔር አምላክ ይናገራቸዋል። እግዚአብሔር አምላክ እነዚህን ህዝቦችን የአብርሃምን፣ የይስሐቅን፣ የያዕቆብን ቃል ኪዳን ተመልክቶ ጩኸታቸውን ሰምቶ ከላይ ከሰማይ ድንቅ ታምራትን አርጎ ነጻ ሊያወጣቸው መጣ። እግዚአብሔር አምላካችን ህዝቡን ነጻ የሚያወጣ አምላክ ነው ወገኖቼ። ከታሰርንበት ከተለያየ ነገር ነጻ የሚያወጣ አምላክ ነው ወገኖቼ። እነዚህን ህዝቦቹን ነጻ አወጣቸው ድንቅ ታምራትን አድርጎ ወገኖቼ። ሌላ ደግሞ እግዚአብሔር አምላክ ለምን ድንቅ ታምራትን ያደርጋል ወገኖቼ? ሰውን ወደ ራሱ ለመሳብ ነው፣ ወደ ንስሐ ለማምጣት፣ ወደ ዘላለም መንግስት ሰውን ለመሳብ እግዚአብሔር ድንቅ ነገር ያደርጋል። እንዳውም ሮሜ 2:4 ሲናገር ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለን እያላል። የእግዚአብሔር ቸርነት የእግዚአብሔር ድንቅ የሚያደርገው የሚሰራው በቸርነቱ በምህረቱ የሚያደርገውን ነገር አንተን ወደ ምህረት ወደ ንስሐ እንዲያመጣ እንደሆነ አታውቅም ይላል በእንግሊዘኛ። እንዳውም the goodness of God leads to repentance። የእግዚአብሔር መልካምነት ሰውን ወደ ሪፔንታንስ ወደ ንስሐ ያመጣል ወገኖቼ። በመጽሐፍ ቅዱሳችን ውስጥ አዲስ ኪዳን ላይ ስለ ከናቱ ማህፀን ጀምሮ ስለ እውር ስለሆነ ሰውዬ የሚናገር ቃል አለ። ይሄ እውር ከናቱ ማህፀን ጀምሮ ሆኖ የሚለምን ሰው ነበርና አንድ ቀን ጌታ ኢየሱስ ክርስቶስ ሲያልፍ አየው። ደቀ መዛሙርቱ ለምን እውር ሆነ እንደዚህ ሲሉት የማን ኃጢአት ነው? የቤተሰቦቹ ወይስ የሱ ነው? የማንም አይደለም፣ የእግዚአብሔር ክብር ሊገለጥበት ነው ይልና ጌታ ኢየሱስ ክርስቶስ ይሄንን ሰው አይኑን
ይከፍትለታል። ምራቅ ይቀባል፣ ከዛ ጭቃ ያደርጋል፣ ከዛ ሄድና ታጠብ ይላል። ከዛ ታጥቦ ምን ብሎ ሲወጣ እያየ ይመጣል። ከዛ ደስ እያለው ሲሄድ እዛ ሲለምን ያዩት አንተ ያ ሰው ትለምን የነበረ ያ ሲል አዎስ እኔ ነኝ። ታዲያ እንዴት አየ? ጌታ ኢየሱስ ክርስቶስ ፈወሰኝ፣ ያ ሰው አዳነኝ እንደዚህ ይላቸዋል። ከዛ ፈሪሳውያኖች ወስደውት ይጠይቁታል። እንዴት አደረገ ፈወሰ? እንዴት አድርጎ? እየደገመ የሚነግራቸው አይረዱትም፣ ግራ ይገባዋል። ከዛ መጨረሻ ላይ ቤተሰቦቹ ይጠራ ይባላል። ቤተሰቦቹ ደግሞ አይ እሱ ሙሉ ሰው ነው፣ እድሜው ሙሉ ነው፣ መናገር ስለራሱ ዲፌንድ ማድረግ ይችላል። ግን አንድ ነገር እናውቃለን፣ ልጃችን ሲወለድ እውር ነበረ፣ አሁን ደግሞ እንደሚያ አይተናል። ይህ ግን እንዴት እንደሆነ ራሱን ጠይቁት፣ እኛ የምናውቀው ነገር የለም ይላሉ አሉ። ፈርተው ከእንትናቸው ከሲናጎጋቸው እንዳያወጣቸው ከምኩራብ ፈርተው ቤተሰብ። ከዛ እሱን ይጠይቁታል። መጨረሻ ላይ ያወጡታል፣ ያባሩታል፣ ከቤተ መቅደስ አባረሩት። ዮሐንስ ወንጌል ምዕራፍ 9:35 እንደዚህ ይላል። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋልን፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስ የሚያዩ የማያዩ ለፍርድ እንደመጣው አለ እና ይሄ ሰው የእግዚአብሔር መልካምነት ቸርነት ለምኑ ጸልዩ አይደለም፣ በቃ እግዚአብሔር መልካምነት ቸርነቱ እግዚአብሔር ድንቅ ታምራት ለዚህ ሰው አደረገ። ከዛ ይሄ ሰው ልቡ ተነካ። ልቡ ተነክቶ ለጌታ እጁን ሰጠ፣ ወደ ንስሐ አመጣው። የእግዚአብሔር መልካምነት የእግዚአብሔር ድንቅ ታምራትን ወደ ህይወት መንገድ እንዲያመጣው አደረገ። ኢየሱስ ጌታ ነው። እግዚአብሔር መልካም ነገር እንደዚህ ሲያደርግ ጸልየን አይደለም እንዲህ በቃ ሲያደርግ እኛን በቃ እንድንወርድ ዝቅ እንድንል በንስሐ በሱ ፊት እንድንወድቅ ያደርገናል፣ እንድንመረከክ ያደርገናል። እንዳውም መጽሐፍ ቅዱሳችን ላይ ስለ ዘኬዎስ ይናገራል። ዘኬዎስ አጭር ሰው ነው። ጌታ ኢየሱስ ክርስቶስን ማየት በጣም ይፈልግ ነበረ። በዛ ደግሞ ኃጢአተኛ ነው፣ ዘራፊ ነው። ለዚህ ታክስ ኮሌክተር ስለሆነ ታክስ ያስከፍላል፣ ይበድላል፣ ብዙ ነገር የሰራ ነው እና አንድ ቀን ኢየሱስ ሲያልፍ አየና አጭር ስለሆነ ሊያየው አልቻለም። ስለዚህ የሆነ ዛፍ ላይ ቆሞ ሊያየው ሲሞክር ኢየሱስ ክርስቶስ ቀጥ አለና ዘኬዎስ ውረድ ውረድ፣ እንዳውም ዛሬ አይደለም በዛፍ ላይ አይደለም እንዲህ ተንጠልጥለ የምታኝ፣ እንዳውም ቤት ነው የምመጣው፣ አንተ ጋር እራት እበላለሁ፣ ከአንተ ጋር አሳልፋለሁ ሲለው የእግዚአብሔር መልካምነት እዚያ ልቡ ተነካ፣ ወደ ንስሐ አመጣው። ጌታ ሆይ በድዬ ከሆነ እንዲያርጌ ቢሆን 4 እጥፍ መልሳለሁ፣ እንዲያረጋለሁ ስለ ጌታ ኢየሱስ ክርስቶስ ዛሬ የአብርሃም ዘርና መዳን ሆነለት አለ። እግዚአብሔር መልካምነት እኛን ወደ ንስሐ ያመጣናል። የእግዚአብሔር ድንቅ ተአምራት እኛ የምናስበው ሌላ፣ ጌታ የሚያደርገው ስናይ በቃ ህይወታችንን ኮምፕሊትሊ ለጌታ እንድንሰጥ ያደርገናል። ኢየሱስ ጌታ ነው። ሌላ ደግሞ እግዚአብሔር ድንቅ ታምራትን ሲያደርግ ከኛ የሚጠበቅብን ነገር አለ ወገኖቼ። አንደኛ ማመስገንን አንርሳ። እግዚአብሔር ድንቅ ታምራት ሲያደርግ በጣም ልናመሰግነው ይገባል። እስራኤላውያኖች ከግብጽ ምድር ካወጣቸው በኋላ 9:14 ላይ ነው ያወጣቸው። 15 ላይ ከበሮ ማርያም ይዛ ህዝቡ በደስታ እግዚአብሔር ፈረሱን ፈረሰኛውን ከባህር ጣልክልን፣ እግዚአብሔር ተዋጊ ዝምም እግዚአብሔር እያሉት በጣም እግዚአብሔርን አመሰገኑት። ኢየሱስ ጌታ ነው። እግዚአብሔር እንዴት ደስ እንደሚሰኝ እኛም ጌታ ሲያደርግልን ኦኬ ለማንም ሆኗል እኛም ሆኗል ብለን ምናልፈው አድበስብሰን ምናልፈው አይሆን። ጊዜ ወስደን አምላካችንን ይህንን ላደረገልን ድንቅ ለሰራውን ጌታ እናመስግነው ወገኖቼ። ኢማጂን አሁን ልጅ ቢኖረን ልጃችን የሆነ ነገር መልካም ነገር አርገንለት ከጃችን ጥቅ አርጎ ወስዶ ዞር ብሎም ሳይም ቢሄድ ሁለተኛ ለማድረግ ደስ አይለንም። በጣም እኛም ሰው እንጎዳለን፣ ኢሞሽናችን ይጎዳል። ግን አንድ ልጃችን የሆነ አርገንለት ቴንክ ዩ ማሚ ቴንክ ዩ ዳዲ ብሎ ከልቡ ቢያመሰግነን ይሄ ልጅ የሚያመሰግን ነው፣ ሌላስ ምን ብናረግለት ሞር ደስ ይለዋል ብለን ሞር እንድናረግ ያደርገናል። እኛ በዚህ በምድራውያን ባለን በእናትና በአባትና ልጅ ባለን ሪሌሽንሺፕ የተነሳ ማለት ነው። እኛም ልክ እግዚአብሔር አምላካችን ከዛ በላይ አባትን ብሎ ከአባት በላይ ከሁሉ በላይ የሆነ አምላካችን ድንቅ ነገር ሲያደርግ ወገኖቼ ጊዜ ወስደን ልናመሰግነው ይገባል። አንድ ትንቢተ ኢሳይያስ ምዕራፍ 25 ሲናገር እንዲህ ይላል፣ አቤቱ አንተ አምላኬ ነህ፣ ድንቅ ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምንም አመሰግናለሁ ያለ ይናገራል። አንተ ድንቅ ነገር ከተናገርከው ጀምር አድርገሃል፣ አምላካችሁ እኔ አመሰግንሃለሁ ስላደረግከው ድንቅ ታምራት እያለ
ትንቢተኛው ይናገራል። ኢየሱስ ጌታ ነው። ስለዚህ ምስጋና ለእግዚአብሔር አናጉድልበት ወገኖቼ። ኢየሱስ ጌታ ነው። ሌላ ደግሞ እንዳንኩራራ እንጠንቀቅ። አንድ ጊዜ እግዚአብሔር ድንቅ ታምራት ሲያደርግ ጠላት ትዕቢተኞች ከኛ የሆነልን ራሳችን ያደረግን መስሎን ትዕቢተኛ እንድንሆን ሊያደርገን ይችላል። እግዚአብሔር ደግሞ ትዕቢተኛ ይቃወማል። ለትሑታን ነው ጸጋ የሚሰጠው። ትዕቢት ሲመጣ ደግሞ ውድቀት ነው የሚሆነው፣ ወደ ውድቀት ነው የምናምራው። ነገር ግን እግዚአብሔር ላደረገው ለሱ ክብር እንስጥ እንጂ ክብሩን ራሳችን አንውሰድ ወገኖቼ። እስራኤላኖች እንደዚህ ያለ ይናገራቸዋል። ለሚገቡት አዲሲቷ ከናናቸው ነው። ስለ ከናን ነው የሚናገራቸው። እዛ ምድር ድንቅ አርጌ ይህ ሁሉ ሰርቼ ስትገቡ ያለውን ነገር ልንገራችሁ ይላቸዋል። እግዚአብሔርም በልብህም ጉልበቴ እጄም ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆንክ ለአባቶቻቸው የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥተዋልና አምላክን እግዚአብሔርን አስብ። እግዚአብሔር ለሰራው ስራ ለድንቅ ታምራቱ ክብር ስጥ እንጂ ነገሮች ሲሆንላችሁ አትክልት ተክላችሁ ሲያድግ ነገሮች ሁሉ መልካም ሆኖ ይሁሉ ሲሆን ስታዩ ጉልበት ያደረገ በእኔ ችሎታ አደረኩ በዚህ እንዳትሉ ተጠንቀቁ። እንዳትኩራሩ፣ ትዕቢተኛ እንዳትሆኑ እያለ እግዚአብሔር አምላክ ለእስራኤላኖች ይናገራቸዋል። በጉልበቴ በኃይሌ በብርታቴ እንዳትሉ። እግዚአብሔር አምላክ ለዚህ ሕዝብ ከግብጽ ምድር ላወጣው ሕዝብ ገና ከነዓን ስትገቡ ሊሆን ያለውን ነገር አስቀድሞ እንዳይኩራሩ ይናገራቸዋል። እኛም አምላካችን እንደዛ ነው የሚለን ወገኖቼ። እግዚአብሔር ድንቅ ታምራት በሕይወታችን ሲያደርግ ሰዎች ዋው ሆነለት እንደዚህ እሱ እኮ እንደዚህ ያለ ጠላት የሚገርም ሸዋጅ ነው። የእግዚአብሔርን ክብር ወደኛ ሊያዞር ነው የሚሞክር። ወደኛ እኛ እንዳደረግን እኛ ስማርት እንደሆን እኛ የሆነ ነገር እንትን እንዳለን እንድናገና ከእግዚአብሔር ጋር ሊያጣላን ጠላት ይሞክራል ወገኖቼ። ጠላት በጣም ዲሲቨር ነው፣ አሳሳች ነው። እኛም ትዕቢተኛ እንደሱ እንድንሆን ነው የሚፈልገው። ትዕቢትን መንፈስ እንዲገባብን በጉልበታችን በኃይላችን አደረግን ብለን በትዕቢታችን እግዚአብሔር እንዲቀጣል ሊያደርገን ይሞክራል። ግን ልንጠነቀቅ ይገባል። እግዚአብሔር መልካም ነገር በሕይወታችን ድንቅ ነገር ሲያደርግልን በቃ ወደሱ ነው፣ ወደ ሪፍሌክት ወደሱ ነው። በቃ ሁሉ ነገር ይኸው አምላካችን ማን ክብሩን ለሱ እንዲኮ ምናምን አንተም እኮ በፊት እንደዚህ ነበር እንደዚህ ኖ ኢትስ ኖት ሚ ሲም ለሱ በፍጹም እግዚአብሔር አምላካችን ያደረገውን ስራ ወደ ራሳችን እንዳናዞረው ወገኖቼ እንጠንቀቅ። ምክንያቱም እንደዛ ካረግን እግዚአብሔር ሊያደርገው የሚፈልገው ብዙ ነገር በሕይወታችን እናረጋለን፣ እናስቆመዋለን። ግን ሁሌ ለሱ ክብር እየሰጠን ሁላችን ሀምብል እየሆንን በትህትና እግዚአብሔር ለትሑታን ነው ጸጋ የሚሰጠው። በትህትና እሱን እያመለክ ነው ሲያደርግልን ድንቅ ሲያደርግ ለሱ ክብር እየሰጠን ሁሌ ለሱ ወደሱ እያረግን ወደፊት ስንራመድ እግዚአብሔር በዘመናችን ሁሉ የሚያስደንቅ ነገር እያደረገ ከአንዱ ክብር ወደ ሌላ ክብር አንዱ ሆነ ሲል ሌላ ጭማሪ እየሆነልን እስከ ሕይወታችን ፍጻሜ ድረስ እግዚአብሔር እያስደነቀን በምድር ብቻ አይደለም በሰማዩ ነፍሳቶችን እየሰጠን የማይወረሱ ቦታዎችን እያስወረሰን ብዙዎችን ወደ መንግስቱ እንድናመጣ ያደርገናል ወገኖቼ። ኢየሱስ ጌታ ነው እና እግዚአብሔር ዛሬ የሰጠኝ ሀሳቡ ቃሉ ያ ነው። እግዚአብሔር ድንቅ ታምራትን የሚያደርግ አምላክ ነው ወገኖቼ። ኢየሱስ ጌታ ነው። እስቲ እንጸልይ። ለሚያማቸው ወገኖቼ በኢየሱስ ምላችሁ እጃችሁ ጫኑ። እግዚአብሔር ፈውስን ያደር በማድረግ ድንቅ ታምራትን ያደርጋል። የጸለያችሁበት የጮኻችሁበት እግዚአብሔር ይመልሳል። እግዚአብሔር ድንቅ ነገር የሚያደርግ አምላክ ነው። እጅግ መልካም አምላክ ነው አምላካችን። ሃሌሉያ። እስቲ እንጸልይ። ኦ ሃሌሉያ። ሪካ ፓሲኬ ፓራ ካላማዲያ ራላ ማሲማሲኬ ፓራ ካላማዲያ ሬላ ማሲማሲኬ ፔሬ ኬሌሜዲያ ራፓስ ኮሮሎ ማዲያ ሬላ ማሲማሲኬ ፓራ ካላማዲያ ሬካሲኬ ፓራ ካላማዲያ ኢየሱስ ጠራሃለሁ። የኔ ጌታ ፈዋሹ ጌታ ጠራሃለሁ። ታዳጊው ጌታ ጠራሃለሁ። ሩሩ ደጉ አባትና አምላኬ ሆይ ጠራሃለሁ። የእግዚአብሔርን ስም የጌታን ስም የሚጠራ እሱ ይድናል ይላል ቃል። አንተን ጠርተን እንድናለን። አንተን ጠርተን ቅጥሩን እንዘላለን። ሃሌሉያ። ሬካ ፓሲኬ ፓራ ካላማዲያ ሬላ ማሲማሲኬ ፓራ ካላማዲያ ኢየሱስ ተባረክ። ከአምላካችን በቀር ማነው አምላክ? ከአለትስ በቀር ማነው አለት? ኢየሱስ ኢየሱስ የኔ ጋሻ በክፉ ቀን ሆነልኝ መሸሻ። ጌታችን እኛ እናምነዋለን አሸንፎ በዓይናችን ስላየን። ሃሌሉያ። ሬካ ፓሲኬ ፓራ ካላማዲያ አምላካችን አንተ ኃያል ነህ። አንተ ድንቅ ታምራት የምትሰራ አምላካችን ነህ። ተመስገን።
ተባረክ ጌታ ሆይ ስላደረግከው ልታረገው ስላለ ሊሆን ስላለ ሁሉ ተመስገን። ኢየሱስ ስም ይባረክ። ሪካፓስኬ ፓራካላማዲያ ሬላ ማሲማስኬ ፓራካላማዲያ ከዚህ ሰዓት ጀምሮ በሽታ ጸጥ ይበል በኢየሱስ ስም ጸጥ ይበል። ራካፓስኮ ፓራካላማዲያ ወገኖች ያስጨነቃቸው ዘሬ ያስጨናቂው ዘንግ በኢየሱስ ስም ይሰበር። ተጽዕኖ በኢየሱስ ስም ይመታ። ሰውነታቸው ከዚህ ሰዓት ጀምሮ ድና ትቅር በጌታ በኢየሱስ ስም በጌታ በኢየሱስ ስም ፈውስ አሁን ይለፍ። ጌታዊ ፈውስ ይለፍ በጌታ በኢየሱስ ስም። ራካፓስኬ ፓራክ ጨለማ በኢየሱስ ስም ይገፈፍ። ስራት በኢየሱስ ስም ይበጣጠስ። ተጽዕኖ በኢየሱስ ስም ይፍረስ። የወገኖቼ የጤንነታቸው የሰላማቸው የረፍታቸው ጠላት ዲያብሎስ አሁን በኢየሱስ ስም የተመታ ይሁን። በኢየሱስ ስም አጀንዳ ሁሉ የፈረሰ ይሁን። ሃሌሉያ። ራካፓስኬ ፓራካላማዲያ ሬላ ማሲማስኬ ፓራካላማዲያ አንተ ብቻ ድንቅ ተአምራት የምትሰራ ኤልሻዳይ አምላክ ሆይ ፈዋሹ ጌታ ሆይ ከዚህ ሰዓት ጀምሮ ወገኖቼ ፈውሳቸው፣ ዳሳቸው፣ ያዋርጋቸው በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ ተጽዕኖ ሁሉ እየተበተነ ይሁን። ባጠገብሽ በቀኝ 10 ሺህ ይወድቃሉ ወደ አንተ ግን አይቀርቡ እንደሚለው ቃል የክፋት ኃይል ሁሉ አሁን ተመቶ ወደ ሲኦል የወረደ ይሁን። እግዚአብሔር ሆይ ፈውስ አሁን ይለፍ በኢየሱስ ስም። በፈውስ እጆች ወገኖቼ እንዳሳቸው ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ከዚህ ሰዓት ጀምሮ ሙሉ ጤንነት ሙሉ ሰላም በጌታ በኢየሱስ ስም ይሁንላቸው። ኦ ሃሌሉያ። ራካፓስኬ ፓራካላማዲያ አባባ ተመስገን። መንፈስ ቅዱስ እግዚአብሔር ተባረክ። ፈዋሻችን ኢየሱስ ተመስገን። ኢየሱስ ሬካፓስኬ ፓራካላማዲያ ሬላ ማሲማስኬ ፓራካላማዲያ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም አሁን ያስጨናቂ ዘንግ የተሰበረ ይሁን በጌታ በኢየሱስ ስም። ወገኖቼ እንዳሳቸው በመልካምነት በበጎነት ደግሞ ብዛት ጎብኛቸው። ድንቅ ነገር በሕይወታቸው አድርግ። ታምራትን አድርግ ጌታ ኢየሱስ። ፈውስ ስለሚያስፈልግ በፈውስ እግዚአብሔር ሆይ እንቆቅልሽ ያለው እንቆቅልሽን በመፍታት ስራት ውስጥ የገቡ ወገኖቼ ካሉ በተለያየ ስራት ጠላት ሳያስተውሉ በቃ ሳይጠነቅቁ በተለያየ ነገር የታሰሩበት ገመድ አሁን በኢየሱስ ስም ይበጠስ። በኢየሱስ ስም እስረኛው ይፈታል፣ መብልም አይጎልበትም እንደሚለው ቃል ማንኛውም ስራት ያለባቸው ወገኖቼ ከዚህ ሰዓት ጀምሮ ነጻ ይውጡ። የአብሔሩ ያንተ በረከት ያገኛቸው፣ ያንተ ሰላም ያገኛቸው በጌታ በኢየሱስ ስም። አባ ከዚህ ሰዓት ጀምሮ ወገኖቼን አንተ ጎብኛቸው፣ በድንቅ ታምራት አንተ አገኛቸው። እግዚአብሔር ሆይ ተመስገን። ያንተ መልካምነት እያንዳንዳችንን ያገኘን ልክ እንደ ዘኪዮስ ጌታ ሆይ ያንተ መልካምነት ወደ አንተ ፍቅር ውስጥ እንደከተተ ሁሉ ወደ ንስሐ እንዳመጣ ሁሉ እኛም ያንተ መልካምነት በቤታችን ተገልጦ ወደ አንተ እንድንቀር በንስሐ እንድንመለስ እጃችንን ለአንተ እንድንሰጥ አባቶ እርዳን። አባቶ ተመስገን። ክብር ላንተ ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሚን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ ለምንል ወገኖቼ መዳን ቀን ዛሬ ነው። ስለ ነገ የምናውቀው አንዳች ነገር የለም። ነገ የኛ ላትሆን ትችላለች። ሰው ጠዋት ወጥቶ ማታ እንኳን ላይ መለስ ይችላል ወገኖቼ። አንዳንድ ሰዎች እዚህ ሀገር መኪና እየነዱ ሄደው ድንገት አደጋ ደርሶባቸው ሞተው በቃ ቤታቸው ሆስፒታል ይሄዳል እና ወገኖቼ የሰው ሕይወት እንደዛ ነው። እንደ ጠዋት ጤዛ ነው። ያንዳንዱ ቀን የምኖረው በእግዚአብሔር ምሕረትና ቸርነት ነው። ስለዚህ ከሞት ደግሞ በኋላ ፍርድ አለ። ጌታ ኢየሱስ ክርስቶስ ደግሞ ያ የዘላለም ፍርድ እንዳያገኘን ለኛ ሞቱን በሞቱ ሽሮ የሱን ሕይወት ሰጥቶናል። ስለዚህ ወገኖቼ ያንን ሕይወትን እቀበላለሁ ለምንል እጃችንን ዛሬ ለኢየሱስ እንስጥ። ከኔ ጋር ይሄንን ጸሎት ጸልያላችሁ እኔ የምለው ትላላችሁ። ከዛ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ በአንተ የተባረከ ይሁን። ከክፉ ሁሉ ደግሞ ጠብቃቸው። ተጽዕኖ ሁሉ በኢየሱስ ስም ይሰበር። አባቶ መውጣትና መግባታቸውን ሁሉ አንተ ተረከብ። እግዚአብሔር ሆይ ባርካቸው፣ በጤንነት በሰላም በረፍት ባርካቸው። ሕይወት ነፍሳቸው ሁሉ በኢየሱስ ስም የተባረከች ትሁን። ጌታ ሆይ እነዚህን ወገኖቼ ለአንተ አሳልፌ የሰጠው ስለነበረ መልካም ጊዜ ተባረክ። ድንቅ ታምራትን የምትሰራ አምላክ ስለምናመልክ ጌታ ሆይ የምትጠነቅቅልን የምታስብልን
ድንቅ ታምራት እያደረክ የምታስደንቀን የምታስገርመን አምላክ ስላለህን ተባረክ። አሁንም የበቀል መናፍስቶች ይታሰሩ። ሳምንቱን ጊዜያችን መውጣት መግባታችን አንተ ተረከብ። ከክፉ ሁሉ ደግሞ ጠብቀን ህይወት ነፍሳችን ሁሉ ተረከብ። እኔንም ወገኖቼ ለተባረኩ ልጆች ላንተ አሳልፌ ሰጠው በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ዛሬ ጌታ ተናግሮናል። እግዚአብሔር ድንቅ ታምራት የሚያደርግ አምላክ ነው። አምላካችን ድንቅ ታምራት በተለያየ ምክንያቶች የተነሳ ያደርጋል። እሱም ደግሞ ሲያደርግ ከኛ ምስጋና እንዳይጓደልበት ከመኩራት ጌታ ይጠብቀን። ሃሌሉያ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ምንሆን እግዚአብሔር እድሉን ቢሰጠኝ በሌላ ሐሳብ በሌላ ቃል በፊታችሁ እገኛለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።